ሰላም እንዴት ናችሁ? ዛሬ 11ኛ ክፍልን ዩኒት 4ን ስሪልኝ ብላችሁ ነበረ። ኢትስ አባውት ዲተርሚናንትስ ስለሱ ዛሬ ይዤላችሁ መጥቻለሁ ማለት ነው። ፍሮም ስክራች ጀምሬ ከመነሻው ጀምሬ ነው ማስረዳችሁ። ዲተርሚናንት ማለት ማትሪክስን የምንገልጽበት አንድ ቁጥር ነው። የአንድን ማትሪክስ ፈልገን የምናገኘው አንድ ቁጥር ነው ማለት ነው። ብዙ ጊዜ ዲተርሚናንትን የምንጠቀመው ሜን ኤሙ የምንማረው ይሄንን ስቴፕ ሙሉ የምናየው የሲስተም ኦፍ ሊኒየር ኢኩዌሽንን ከሁለት እና ሶስት በላይ ሲሰጠን በዲተርሚናንት በቀላሉ መስራት ስለምንችል ነው። ዲተርሚናንትን ለመፈለግ ከቱ ባይ ቱ ማትሪክስ እንጀምራለን። ዲተርሚናንት የምንሰራው ሁል ጊዜ ለስኩዌር ማትሪክስ ነው። ነምበር ኦፍ ሮ እና ነምበር ኦፍ ኮለመን እኩል ለሆኑ ማትሪክስ ማለት ነው። ስለዚህ ዲተርሚናንት ሲምቦሉ ምንድነው? ልክ እንደ አብሶሉት ቫልዩ ኦፍ ብለን የማትሪክሳችንን ስም እንጽፋለን። ሌት ኤ ከሆነ ማትሪክሳችን አብሶሉት ቫልዩ ኦፍ ኤ ይሆናል ማለት ነው። ወይም ደግሞ ዲኢቲ ብለን ኤ እንላለን ማለት ነው። እሺ ዲተርሚናንት ቱ ባይ ቱ ማትሪክስን ስንሰራ ሌት ለምሳሌ ኤ ኢኳልስ ማትሪክሳችን ኤ11 ኤ12 ኤ21 ኤ22 ከሆነ የዚህን ማትሪክስ ዲተርሚናንት ከተጠየቀን ክሪስ ክሮስ አድርገን አባስቶ መቀነስ ነው። ያ ማለት እንዴት ነው? ዲተርሚናንት ኦፍ ኤ ኢኳልስ ኤ11 ታይምስ ኤ22 which is ከዲያጎናል ስንመጣ ማለት ነው። ፍሮም የመጀመሪያው ኢንትሪ ወደ ዲያጎናል ወደ ታች መጨረሻው ኢንትሪ ስንመጣ ኤ11 እና ኤ22 እናገኛለን። ኤ11 ታይምስ ኤ22 ማይነስ አድርገን ደግሞ በዚህኛው ሳይድ ኤ21 ታይምስ ኤ12 ይሆናል ማለት ነው። ክሪስ ክሮስ አድርጎ ማባዛት ነው። በምሳሌ ብናየው ሌት ማትሪክሳችን 1 3 5 እና 7 ከሆነ ዲተርሚናንት ኦፍ ኤ ማለት ምን ይሆናል? 1 ሲባዛ በ7 ሲቀነስ 3 ሲባዛ በ5 ይሆናል ማለት ነው። 1 ሲባዛ በ7 7 3 ጊዜ 5 15 7 ሲቀነስ 15 ማይነስ 8 ይሆናል ማለት ነው። የዚህ ዲተርሚናንት ማይነስ 8 ነው። አንድ ኤክሰርሳይዝ ለእናንተ ልስጣችሁ እስኪ። ለምሳሌ ኤ ኢኳልስ ማትሪክሳችን 3 ኤክስ ማይነስ 1 1 እና ኤክስ ቢሆን ዲተርሚናንቱ የዚህ ማትሪክስ 0 ከሆነ ኤክስን ፈልጉ ብንባል እንዴት እንሰራለን? እስኪ ትንሽ ደቂቃ ልስጣችሁ፣ እናንተ ሞክሩትና ስንመለስ አብረን እንሰራዋለን። እሺ ተመልሰናል። አይ ሆፕ ሰርታችሁታል ብዬ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ ምለቀው ቪዲዮ እንዲደርሳችሁ። የዚህን ጥያቄ መልስ ስናይ ዲተርሚናንት ማለት ምን ማለት ነው ብለናል። ክሪስ ክሮስ አድርጎ አባስቶ መቀነስ። 3 ሲባዛ በኤክስ ማይነስ 1 ሲባዛ ኤክስ ማይነስ 1 እናደርጋለን። 3 ሲባዛ በኤክስ 3ኤክስ ማይነስ እናደርግና እቺ ማይነስ ለሁሉም ተሆል ስለሆነች ማይነስ 1 ሲባዛ በኤክስ ማይነስ ኤክስ ይሆናል። ማይነስ 1 ታይምስ ማይነስ 1 ፕላስ 1 ይሆናል። 3ኤክስ ማይነስ ኤክስ 2ኤክስ ይሆንና 2ኤክስ ፕላስ 1 ይሆናል። ዲተርሚናንታችን 0 ነው ተብለን ስለተሰጠን ይሄን ኢኩዌሽን ኢኳልስ 0 እናደርገውና አንድን ሙቭ እናደርጋታለን በዛኛው ሳይድ። ማይነስ 1 ትሆናለች። ኦቨር ቱ ስናደርግ ኤክስ ማይነስ 1 ኦቨር ቱ ይመጣል ማለት ነው። በዚህ መልኩ መስራት እንችላለን። ሌላው ማትሪክሳችን 1 ባይ 1 ማትሪክስ ከሆነ ስኩዌር ማትሪክስ ነው ዲተርሚናንት የምንፈልግለት ብለናል። ማትሪክሱ 1 ባይ 1 ከሆነ ራሱ ቁጥሩ ይሆናል ማለት ነው። ሌት 2 ከሆነች ማትሪክሳችን ኤ ኢኳልስ 2 ብቻ ከሆነች ቁጥሯ ዲተርሚናንቷም ራሷ 2 ትሆናለች ማለት ነው። ሌላው 3 ባይ 3 ማትሪክስ ጋር ስንመጣ ነው። አሁን 2 ባይ 2 ማትሪክስ አየን፣ 1 ባይ 1 ማትሪክስ አየን። ኔክስት ላይ 3 ባይ 3 ማትሪክስ ነው። ኮመን ጥያቄ የምንሰራው የሱን ነው። ስለዚህ እሱን ለመስራት የሚያስፈልጉን ቤዚክ ሁለት ተርሞች አሉ፣ ማይነር እና ኮፋክተር የምንላቸው። መጀመሪያ ማይነርን እናያለን። ማይነርን እንዴት እንደምንሰራ በቀላሉ በአንድ ኤግዛምፕል ላሳያችሁ። ሌት ማትሪክሳችን 1 2 3 4 5 6 እና 7 8 9 ተብሎ ሌት ጀስት ራንደም ኤግዛምፕል ብንወስድ ማይነር ማለት ለእያንዳንዱ ኢንትሪ የምንሰራው ካልኩሌሽን ነው። ማይነሩን ሌት ኤም እንበለው። ኤም 1 1 ለእያንዳንዱ ኢንትሪ ብለናል። 1 1 2 2 1 3 እያለን ለእያንዳንዱ ነው የምንሰራው። ኤም 1 1ን ለመስራት የምናደርገው ምንድን ነው? ኤም 1 1 ማለት የመጀመሪያው አንድ ቁጥር ማለት ናት። በእሷ መደዳ ዳውንም ወደ ሆሪዞንታልም ቨርቲካልም ላይን አስምረን እናጠፋቸዋለን። በዋን ወደ ሆሪዞንታል ስናጠፋ የመጀመሪያውን ሮ እናጠፋለን። በዋን ቨርቲካል ስናጠፋ ደግሞ የመጀመሪያውን ኮለመን። ሁለቱን ስናጠፋ ምን ይቀረናል? የሚቀረን ማትሪክስ መጻፍ ማለት ነው። 5 እና 6 8 እና 9 ይቀረናል ማለት ነው። which is 2 by 2 ማትሪክስ። ስለዚህ የዚህን ዲተርሚናንት እንፈልጋለን ማለት ነው።
ቅድም እንደሰራ ነው ክሪስ ክሮስ አድርገን 5 ሲባዛ በ9 ሲቀነስ 8 ሲባዛ በ6 እናደርጋለን። 5 ጊዜ 9 45፣ 8 ጊዜ 6 48 ይሆናል። ስንቀናነሰው -3 ይሆናል። ሶ ማይነራችን M11 ማለት -3 ናት ማለት ነው። ሶ በተመሳሳይ ስቴፕ የእያንዳንዱን በዚህ መልኩ እንሰራለን። ሌት ለምሳሌ M12ን ስንፈልግ M12 ማለት ማናት ቁጥሯ 2 ናት አይደል? ሶ 2ን ይዘን ዳውንዋርድን ቨርቲካሊ እናሰምራለን መስመር ሆሪዞንታሊ እናስምራለን። ሶ የሚቀሩን ቁጥሮች 4 እና 6 ከስር ደግሞ 7 እና 9 ናቸው። ሶ ተመሳሳይ ስቴፕ ክሪስ ክሮስ አድርገን ዲተርሚናንት መፈለግ ማለት ነው። which is 4 ሲባዛ በ6 ሲቀነስ 7 ጊዜ 6 ይሆናል። 36 ሲቀነስ 42 -6 ይመጣል። ሶ M13 በተመሳሳይ 3 ቁጥር ናት M13። ሶ በ3 ሆሪዞንታል እና ቨርቲካሊ ስናሰምር 4 5 7 8 ይመጣል። የዚህን ስንሰራው 4 ጊዜ 8 32 ይሆናል። 5 ጊዜ 7 35 ይሆናል እና ሲቀነስ -3 ይመጣል ማለት ነው። ሶ በዚህ መልኩ እየሰራን M21ም ስንመጣ ሁለተኛው ሮም ላይ ተመሳሳይ 4 ቁጥር ናት። ሶ በ4 መደዳ ወደ ጎንም ቨርቲካሊም ስናሰምር 2 3 8 9 ይቀሩናል። ሶ 2 ጊዜ 9 18፣ 8 ጊዜ 3 24 ይሆናልና ሲቀነስ -6 ይመጣል። A22ም እንደዛው A21ን ሰርተናል። A22 ማለት 5 ቁጥር ናት። ሶ ቨርቲካሊም ሆሪዞንታሊ መስመር አስምረን 1 3 79 ይቀራል። ከዛ ከሱ ክሪስ ክሮስ አድርገን 1 ሲባዛ በ9 ሲቀነስ 7 ጊዜ 3 9 ሲቀነስ 21 እናደርግና -12 ይመጣል ማለት ነው። ሶ በተመሳሳይ እንደዚህ እያደረግን እስከ M33 ሰርተን እንጨርሳለን ማለት ነው። ሶ እነዚህ ካልኩሌት አድርገን የምናገኛቸው ቁጥሮች ምን ይባላሉ? ማይነር እንላቸዋለን ማለት ነው። ሌላው ኮፋክተር የምንለው ነው። ኮፋክተር ማለት የሰራነውን ካልኩሌት ያደረግነውን ማይነር በ-1 the power of የኦርደራችን ድምር ነው። which is -1 the power of ለምሳሌ C11ን የምንፈልግ ከሆነ -1 the power of 1 + 1 እናደርጋለን። C12 ከሆነ -1 the power of 1 + 2 እናደርጋለን ማለት ነው። ኦርደሩን ሳይዙን የምንጽፋትን ከስር ያለችዋን ኦርደር ደምረን መጻፍ ማለት ነው። ስለዚህ ለምሳሌ ቅድም በሰራነው ኤግዛምፕል የመጀመሪያው C11ን ብፈልግ -1 the power of 1 + 1 እናደርግና ታይምስ M11 እናደርጋለን። ሶ -1 the power of 1 + 1 2 ነው። ስለዚህ -1 the power of 2 ፖዚቲቭ 1 ነው የሚሆነው። ስለዚህ 1 ሲባዛ M11 ካልኩሌት ያደረግነው -3 ነበር። ስለዚህ 1 ሲባዛ -3 -3 ይሆናል ማለት ነው። C12 ጋር ስንመጣ -1 the power of 1 2 ስለሆነ 1 ሲደመር 2 እንወስዳለን። ከዛ በM12 ማባዛት ማለት ነው። ስለዚህ -1 the power of 3 ይሆንና -1 ይሆናል። ሲባዛ -6 ፖዚቲቭ 6 ይመጣል። በተመሳሳይ C13ንም መስራት እንችላለን። -1 the power of 1 + 3 አድርገን ታይምስ M13 ሶ -1 the power of 4 ይሆንና ፖዚቲቭ 1 ይመጣል። ሲባዛ -3 -3 ይመጣል ማለት ነው። ሶ በዚህ በተመሳሳይ መልኩ ኮፋክተርን ካልኩሌት ማድረግ እንችላለን ማለት ነው። ሶ ከማይነር የሚለየው ምንድነው? -1 the power of አርገን ኦርደር ስለምንደምር ነው ማለት ነው። በቀላሉ መያዝ ከፈለጋችሁ ደግሞ ኮፋክተርን ለማስታወስ የኦርደሩ ለምሳሌ C11 ከሆነ 1 ሲደመር 1 2 ነው አይደል? ሶ ኢቭን ነምበር የሚመጣልን ከሆነ ቁጥሩን ፖዚቲቭ እንወስደዋለን። ማይነሩን ራሱ የማይነሩን ቁጥር C12 ሆኖ ለምሳሌ 1 ሲደመር 2 ደግሞ 3 ነው። ኦድ ነምበር አይደል? ስለዚህ ኦድ ነምበር በሚሆንበት ጊዜ ደግሞ ኔጌቲቭ ማድረግ ማለት ነው። በቀላሉ በዚህ መያዝ ትችላላችሁ። ከማይነር ጋር እኩል ነው የሚለያቸው። ማይነስ ሳይን የሚሆንበት ጊዜ አለ፣ ፖዚቲቭ የሚሆንበት ጊዜ አለ። ሶ በዚህ መልኩ C11 C12 C13 ከዛ በ3 መስራት እንችላለን። ሶ በዚህ መልኩ ይሰራል ማለት ነው። ሶ ሁለቱን ካገኘን በኋላ ዲተርሚናንትን ካልኩሌት ማድረግ እንችላለን ማለት ነው። ዲተርሚናንትን ለመስራት ኤኒ ሮ አንድ ሮ እንመርጣለን። ከፈለግን ሮ 1 ሮ 2 ሮ 3 የፈለግነውን ሮ እንመርጥና ምንሰራበት ለምሳሌ ሮ 1ን ከመረጥን ፎርሙላችን ዲተርሚናንት ምን ይሆናል? A11 ታይምስ C11 ፕላስ A12 ታይምስ C12 ሲደመር A13 ሲባዛ C13 ይሆናል ማለት ነው። ሮቱም ከመረጥን በተመሳሳይ A21 ታይምስ C21 ሲደመር A22 ታይምስ C22 እያልን እንደዚህ ይቀጥላል። ሮ 3ንም ከመረጥን በዚህ መልኩ ሶ ኤኒ ሮ ፒክ የማድረግ መብት አለን ማለት ነው። ስንመርጥ ያው ዜሮ የበዛበት ሮዎችን ብንጠቀም
ሞር ካልኩሌሽናችን ኢዚ ይሆናል። ስለዚህ በዚህ መልኩ ዲተርሚናንትን ካልኩሌት ማድረግ እንችላለን። እኛ ለጀመርነው ኤግዛምፕል ዲተርሚናንት ምን ይሆናል ማለት ነው። ሮዋንን ብንጠቀም ለምሳሌ አንድ ሲባዛ A11 አንድ ናት። ሶ ሲባዛ C11 ካልኩሌት አድርገናል -3 ነው። ሲደመር A12 ደግሞ 2 ናት። ሲባዛ C12 6 ነው። ሲደመር አድርገን A13 3 ነው። C13 ደግሞ -3 ነው። ሶ ይሄን ስናባዛው -3 + 12 -9 ይሆናል። አጋጣሚ 0 የሚመጣ ነው። ሶ ዲተርሚናንታችን 0 ይመጣል። ሶ በዚህ መልኩ ዲተርሚናንትን ካልኩሌት ማድረግ እንችላለን ማለት ነው። ኔክስት ላይ የቀረውን ፕሮፐርቲዎቹን ክራመርስ ሩል ምን ማለት እንደሆነ እንዴት እሱንስ እንደምንጠቀም እናያለን ማለት ነው። ሶ እስካሁን ከነገርኳችሁ ውስጥ ያልገባችሁ ነገር ካለ ኦር እንድሰራላችሁ የምትፈልጉት ጥያቄ ካለ ኮመንት ላይ ጻፉልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ